ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን ዘወትር ቅዳሜና እሁድ ወደ እናንተ የሚደርሰው ልዩ ወጣቶች ፕሮግራማችን ነው። ይህ ደግሞ ሳምንታዊ የእንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። እኔ ፕሮግራም አዘጋጅና አቅራቢ ሶስና ያሱ ነኝ። የዛሬ እንግዳዬ ደግሞ ሚሻሜ ትባላለች። የደቦ አላያንስ ጀነራል ኮኦርዲኔተር ናት። ደቦ አላያንስ እንግዲህ በኢትዮጵያ የተመሰረተ ግብረሰናይ ድርጅት ነው። ወላጅ አጥ በሆኑና ለአደጋ በተጋለጡ ልጆች ላይ የሚሰራ ድርጅት ነው ማለት ነው። ሚሻሜ ስለመጣሽ በጣም አመሰግናለሁ። እኔም እንግዳ አድርገሽ ስለጋበዝሽኝ በጣም አመሰግናለሁ። እስኪ ካንቺ ደግሞ ስለ ራስሽና ስለ ድርጅትሽ ባጭሩ እንስማ። እሺ፣ እኔ ሚሻሜ ደሳለኝ እባላለሁኝ። አሁን እንደገለጽሽውም የደቦ አላያንስ ፎር ቺልድረን ማኔጂንግ ኮኦርዲኔተር ነኝ። ደቦ አላያንስ ፎር ቺልድረን ወላጆቻቸውን ባጡና ለተለያየ ጥቃት በተጋለጡ ልጆች ላይ የሚሰሩ ድርጅቶች፣ ግብረሰናይ ድርጅቶች አንድ ላይ በመሆን የመሰረቱት ጥምረት ነው እና ያው የተለያዩ የተሻሉ ተሞክሮችን ለማስተዋወቅ አብሮ ለመስራት ሀገራዊ መፍትሄዎችን ለማስተዋወቅ ይሰራል ድርጅታችን። በጣም መልካም ቆንጆ ቆይታ እንደሚኖረን አስባለሁኝ። ከቅርብ ጊዜ ወዲህ እንግዲህ የወላጅ አጥ ልጆች ጉዳይ በጣም አሳሳቢ ሆኗል። አሁን ካለውም የሶሾ ኢኮኖሚክ ፕሮብሌም አንፃር በጣም ከጊዜ ወደ ጊዜ እየጨመረ ያለ ማህበራዊ ቀውስ ነው። አሁን ያለበት ደረጃ ምን ያክል አሳሳቢ ነው ትያለሽ? እንግዲህ ከጥቂት ዓመታት በፊት በተደረገው ጥናት ኢትዮጵያ ውስጥ ያሉት የወላጅ አጥ ልጆች ቁጥር 5 ሚሊዮን የሚበልጥ እንደሆነ ጥናቶች ያሳያሉ። አሁን ደግሞ አንቺ እንደገለጽሽም ከተለያዩ እርስ በርስ ጦርነት፣ የተፈጥሮ አደጋዎች በተለያዩ ምክንያቶች ቁጥሩ ከፍ ሊል እንደሚችል ይገመታል። ከዛ በተጨማሪ ደግሞ ወላጅ አጥ የሆኑ ብቻም ሳይሆን በኢኮኖሚክ ችግር ሊሆን ይችላል፣ ሶሻል ክራይሲስ ሊሆን ይችላል። በተለያየ ምክንያት ለጥቃት ተጋላጭ የሆኑ ለተለያዩ ጥቃቶች ተጋላጭ የሆኑ ልጆች ደግሞ በጣም ቁጥራቸው ጨምሯል። አዲስ አበባ ላይ ብቻ በመቶ ሺዎች የሚቆጠሩ ህጻናት ጎዳና ላይ ያለምንም ተንከባካቢ ያለምንም ጥበቃ ከለላ ሳይኖራቸው ጎዳና ላይ ይኖራሉ፣ ለተለያየ ጥቃት ተጋላጭ ሆነው ማለት ነው። ስለዚህ አዲስ አበባ ላይ ብቻ ይሄ ቁጥር ከሆነ ክፍለ ሀገሮች ደግሞ ያሉ ከተሞች ላይ ቁጥሩ በደንብ እየጨመረ ይሄዳል ተብሎ ይታመናል። ስለዚህ ጉዳዩ በጣም አሳሳቢ ነው። የሀገሪቱ ወደፊት የሆኑ ህጻናት የወደፊት ተስፋ የሆኑ ህጻናት እንደዚህ ጎዳና ላይ ወድቀው የሚንከባከባቸው የሚያሳድጋቸው የሚመራቸው መንገድ የሚያሳያቸው በሌለበት ሁኔታ ይሄ ፊዚካል ለሆነው ጥቃት ብቻ አይደለም፣ ኢሞሽናል፣ ሜንታል ከዛ ደግሞ ኢቨን ሶሻል ለሆነ ክራይሲስ ተጋልጠው ነው እነኚህ ልጆች የሚያድጉትና በጣም አሳሳቢ ደረጃ ላይ ነው ያለው ይሄ ችግር። ደቦ አላያንስ እንግዲህ ይህን ችግር ለመቅረፍ እየተንቀሳቀሰ ያለ ሀገር በቀል ግብረሰናይ ድርጅት ነው። ከተለያዩ ከሌሎች ግብረሰናይ ድርጅቶች ጋር እንዲሁም ከሃይማኖታዊ ተቋማት ጋርም አንድ ላይ እንደሚሰራ እናውቃለን። ደቦ አላያንስ ከተመሰረተ ጀምሮ እስካሁን ድረስ ምን ተግባራትን አከናውኗል? ከደቦ አላያንስ ታሪካዊ አመጣጡ ልጀምርልሽ። እንደ አውሮፓውያን አቆጣጠር በ2014 አሁን የደቦ መስራች አባል የሆኑት አንድ ኢንተርናሽናል አንድ ደግሞ ሎካል ሀገር በቀል የሆነ ግብረሰናይ ድርጅት መሪዎች ተገናኝተው በወቅቱ ዓለም አቀፍ ጉዲፈቻ ተዘግቶ ስለነበረ ሀገራዊ መፍትሄ ለምን አናበጅም፣ ምክንያቱም በዚህ ከቀጠለ በጣም ቀውሱ እየተባባሰ ይመጣል በሚል በመነጋገር በመወያየት መፍትሄ በምን በኩል እናመጣ እንችላለን በማለት የጀመሩት ድርጅት ነው። የዛኔ ሌጋሊ በህጋዊ መንገድ አልተመሰረተም። ነገር ግን አመታዊ ጉባኤ ስለ ወላጅ አጥ ልጆች በማዘጋጀት በ2014 በዘርፉ ላይ ያሉ ባለድርሻ አካላትን ከመንግስትም የግብረሰናይ ድርጅት መሪዎችንም እንደዚሁ ተመሳሳይ ራዕይ ያላቸውን ድርጅት መሪዎችም ከዛ ደግሞ ሸክሙን ለማገልገል ደግሞ ሸክሙ ያላቸውን ግለሰቦች አንድ ላይ በማስተባበር የመጀመሪያውን የጉባኤ ስለ ወላጅ አጥ ልጆች በ2014 አካሄዱ። ሀገራዊ ጥሪ ለሀገራዊ መፍትሄ በሚል ርዕስ ነበር ያካሄዱት። ከዛ የዛን የተረዱት ነገር ምንድን ነበረ? ለካ በሁሉም ሰዎች ዘንድ ይሄ ጥያቄ ያለ፣ ለምንድነው ከሀገራችን መፍትሄ ማናወጣው? ሁሉ ጊዜ ለምንድነው ወደ ውጭ የምናየው የሚል። ከዛ በኋላ በየአመቱ ጉባኤ ስለ ወላጅ አጥ ልጆች እያዘጋጀ በ2021 በፈረንጆች
2021 ደግሞ አስፈላጊ ሆኖ ስለታየ ሌጋሊ በህጋዊ መንገድ ተመዝግቦ ስራውን መስራት ቀጥሏል ማለት ነው። ስለዚህ እስከ 2021 ድረስ ጉባኤ ስለ ወላጅ አጥ ልጆች እያዘጋጀ ነበር የነበረው በየአመቱ። ከዛ ደግሞ ሀገር በቀል የሆኑ መፍትሄዎችን ቤተሰብ ተኮር የሆኑ አሰራሮችን በማስተዋወቅ ይህን ስራ ሲሰራ ቆይቷል። ከዛም በኋላ ሌጋሊ ከተመሰረተም በኋላ በ8 ተመሳሳይ ራዕይ ያላቸው ልጆች ሁሉ ቤተሰብ ውስጥ ሲያድጉ ማየት ራዕያቸው ከሆነ አገር በቀል ድርጅቶች ጋር በመተባበር መስራች አባልነት ማለት ነው ይህን ስራ መስራት ቀጥሏል ማለት ነው። አሁን እንግዲህ ስለ ጉባኤ ካነሳሽ ማይቀር በግንቦት 5 እና 6 በኢንተርናሽናል ኢቫንጀሊካል ቤተክርስቲያን የሚካሄድ ታላቅ ጉባኤ አዘጋጅታችኋል። አለኝታ በሚል መሪ ቃል ነው ይህ ጉባኤ የሚዘጋጀው። አለኝታ የሚለውን ስያሜ ከምን አንጻር ሰጣችሁት? ከእንደገና ደግሞ እስካሁን ሲካሄዱ የነበሩት ጉባኤዎች በምን ላይ የሚያጠነጥኑ ናቸው? የአሁኑስ ደግሞ የሚለይበት ነገርም ካለ በዚሁ ፖይንት አውት አድርጊልን። እሺ፣ እንደ ጠቀስኩልሽ ይሄ ጉባኤ ስለ ወላጅ አጥ ልጆች መጀመሪያ የተመሰረተው ሀገራዊ መፍትሄዎችን ለማበጀት ወላጅ አጥ የሆኑ ልጆችን ደግሞ ሁሉም በቤተሰብ ውስጥ ሲያድጉ በቤተሰብ ጥላ ውስጥ ሲያድጉ ማየትን ራዕዩ አድርጎ ነው የተነሳው። እግዚአብሔርም ልጆችን በቤተሰብ ውስጥ ነው እንዲያድጉ ዲዛይን ያደረገው ብለን ስለምናምን ማለት ነው። ስለዚህ እስከዛሬ ድረስ የሚደረጉት ጉባኤዎች በሙሉ ልጆች በቤተሰብ ውስጥ ሲያድጉ ማየትን ነው ዋና አላማችን አድርገን ስንሰራ የነበረው ማለት ነው። የዘንድሮ ደግሞ አለኝታ በሚል ርዕስ ነው እያደረግን ያለ ነው። አለኝታ ብለን ስናስብ አለኝታ ማለት አንድ ልጅ ወላጅ አጥ ሲሆን ለጥቃት ሲጋለጥ ብዙ ጊዜ በአይምሯችን የሚመጣው ሉዝ የሚያደርገው ወይም ደግሞ የሚያጣው ቁሳዊ ነገሮችን ብቻ ይመስለናል። ምግብ፣ መጠለያ፣ ልብስ፣ የተለያዩ በቃ ቁሳዊ ነገሮችን ነው ይመስለን። ነገር ግን አንድ ልጅ ወላጁን ሲያጣ መጀመሪያ የሚያጣው አለኝታነትን ነው። ወላጅ ከቁሳዊ ነገሮች ይበልጣል። ወላጅ ቤተሰብ ብቻ ሳይሆን አባት፣ አሳዳጊ፣ መካሪ ብቻ ሳይሆን አለኝታም ጭምር ነው። ይሄንን አለኝታነት ገንዘብ አያመጣውም፣ ልብስ አያመጣውም፣ የሚያምር ቤት አያመጣውም። አለኝታነት ከቤተሰባዊነት አብሮ ከመሆን ከማገዝ ለልጆች ተስፋ ከመስጠት ፍቅር ከመስጠት አንኮንዲሽናል የሆነ ፍቅር ከመስጠት የሚመነጭ ነው። ስለዚህ ልጅ ቤተሰብ ውስጥ ማደግ አለበት ብለን ስንነሳ ከቁሳዊ ነገር አንጻር ብቻ ሳይሆን ያንን ገንዘብ የማይተካውን ማንኛውም አይነት ቁስ የማይተካውን አለኝታነትን ፕሮቫይድ ያደርጋል ቤተሰብ ከሚል አንጻር ነው። ከዛም ደግሞ ለልጁ ብቻም ሳይሆን አንዳንድ ጊዜ ወላጆች ልጆችን ይወስዳሉ፣ በጉዲፈቻ ልጆችን ይወስዳሉ፣ ጊዜያዊ አደራ ቤተሰብ ሆነው ልጆችን ይወስዳሉ። በተለያየ መልኩ ወላጅ አጥ የሆኑ ልጆችን ወስደው አለኝታ ሆነው ለማሳደግ ያንን ኃላፊነት ይወስዳሉ። ግን ማህበረሰባችን ምን ያህል ለዛ ቤተሰብ አለኝታ ይሆናል? የእምነት ተቋማት ምን ያህል ለዛ ቤተሰብ አለኝታ ይሆናሉ? ከዛ ደግሞ ጓደኞች፣ ቤተሰብ እንደ ማህበረሰብ ደግሞ ምን ያህል ለዛ ቤተሰብ ያንን ኃላፊነት እየወሰደ ላለ ቤተሰብ ምን ያህል አለኝታ እንሆናለን? ስለዚህ አለኝታነት ለልጁ ብቻ የምናሳየው ሳይሆን እንደ ማህበረሰብ፣ እንደ እምነት ተቋም፣ እንደ ኢንዲቪጁዋል የምናሳየውም ነው በሚል ነው የተነሳ ነውና አለኝታ ማለት ያ ማለት ነው። የተከታተላችሁ ያላችሁት ልዩ እንግዳ ሰዓታችን ነው። ከደቡብ አላያንስ ማኔጂንግ ኮኦርዲኔተር ሚሻሜ ጋር እያደረኩ ያለሁትን ቆይታ የተከታተላችሁ ነው። አሁንም ቆይታችን የሚቀጥል ይሆናል። እንግዲህ በጉባኤው ላይ እንዳነሳሹ አለኝታ በሚል መሪ ቃል ወላጅ አጥ ለሆኑና ለአደጋ ለተጋለጡ ህጻናት አለኝታ እንሆናቸው የሚል ሀሳብ ይዘው የተዘጋጀ ጉባኤ ነው። ምናልባት እንደው ይሄንን ጥያቄ ከሚመለከታቸው አካላት ጋር አያይዤ ባነሳልሽ ደቡብ አላያንስ ሀገራዊ መፍትሄ ብሎ የሚያነሳው ሀሳብ ምንድን ነው? እንደገና ደግሞ በጉባኤው ላይም ከሚገኙ ከሃይማኖት አባቶች፣ ከመንግስት አካላት እንዲሁም ደግሞ ጉዳይ ከሚመለከታቸው የተለያዩ ሀገር በቀል ግብረሰናይ ድርጅቶችም ከተውጣጡ ሰዎችም ምን ይጠበቃል? እሺ፣ ሀገራዊ መፍትሄ ብለን የመጀመሪያ የምናነሳው መጀመሪያ ልጆች ከቤተሰብ ጥላ ውስጥ እንዳይወጡ የመከላከል ስራ መሰራት አለበት። ቤተሰብን ማጠናከር፣ በተለያየ ክራይሲስ ውስጥ ያለፉ ቤተሰቦችን መደገፍ፣ መርዳት፣ በተቻለን መጠን ልጅ ከቤተሰብ ከእናትና ከአባት ጥላ ውስጥ እንዳይወጣ
የመከላከል ስራ በጣም በተጠናከረ ሁኔታ መካሄድ አለበት። ልጆች ለነሱ ጤናማ ለወደፊታቸው ጥሩ መሰረት እንዲኖራቸው የሚያደርገው ቤተሰብ ውስጥ ሲያድጉ ስለሆነ ማለት ነው። ከዛ ደግሞ በተለያየ አማካኝነት ወላጆቻቸውን የሚያጡ ልጆች ሊኖሩ ይችላሉ። እነዚህ ልጆች ደግሞ በተቻለ መጠን ወደ ቤተሰብ መመለስ የቤተሰብ ያሁን ወላጅ እናትና አባታቸውን ያጡ ከሆነ ሀገር በቀል ጉዲፈቻ ወደ ቤተሰብ እንዲመለሱ ማድረግ። ከዛ ደግሞ ጊዜያዊ ያደራ ቤተሰብ የምንለው ደግሞ አለ። ጊዜያዊ ያደራ ቤተሰብ ሆኖ ልጆችን መውሰድ። ከዛ ደግሞ ቤተሰቦች ደግሞ አሉ ሀገራችን ላይ በጣም ደስ የሚል ባህል አለን አይደለ? አንድ ልጅ ወላጆችን በተለያየ ምክንያት ካጣ የቤተሰብ አባላቶች አያት፣ አጎት፣ አክስት፣ እህት፣ ወንድም እነኚህን ህፃናት ወስደው የሚያሳድጉበት ሁኔታ አለ። ስለዚህ በተለያየ አማካኝነት ሀገራዊ በሆነ መልኩ ልጆችን ከቤተሰብ ጥላ ውስጥ እንዳይወጡ የሚያስፈልጋቸውን ከለላ አግኝተው አለኝታነትን አግኝተው እንዲያድጉ ማድረግ አንደኛው የሀገራዊ መፍትሄ ነው። ከዛ ደግሞ ወደ ተለያዩ ባለድርሻ አካላት ደግሞ ስንመጣ እንደ ቤተክርስቲያን በጉዲፈቻ ልጆችን ለሚወስዱ ወላጆች አብሮ በመሆን በመጸለይ ድጋፍ በመስጠት ከዛ ደግሞ የሚያስፈልጋቸው ጸሎት የሚያስፈልጋቸው ማንኛውም አይነት ድጋፍ ካለ ከጎናቸው መቆም ይኖርባታል ቤተክርስቲያን። ይሄንን ደግሞ ስናደርግ ኢንቴንሽናሊ ሆን ተብሎ መደረግ አለበት። ምክንያቱም ይሄ ቤተሰብ ትልቅ እርምጃ ነው እየወሰደ ያለው፣ ትልቅ አገልግሎት ነው እያገለገለ ያለው እና ለዚህ ቤተሰብ ድጋፍ መስጠት ይኖርባታል፣ አለኝታ መሆን ይኖርባታል እንደ ቤተክርስቲያን። ከዛ ደግሞ ባለፈ ማህበረሰቡም እንደዚሁ አገራችን ላይ ስለ ጉዲፈቻ ያለውን የተሳሳተ ወይም ደግሞ የተዛባ አመለካከት ወደ ጎን በመተው ልጆችን በጉዲፈቻ መውሰድ ምን ያህል አስፈላጊ፣ ምን ያህል ጤናማ፣ ምን ያህል ትክክለኛ እርምጃ እንደሆነ ለዛ ልጅ ብቻም ሳይሆን ለኛ እንደ ማህበረሰብ ብዙ ጊዜ ጉዲፈቻን ስናስብ ልጁን መጥቀም ብቻ የሚለውን ነው የምናስበው። ነገር ግን እንደ ማህበረሰብም ደግሞ የምንጠቀመው ስለሆነ እንደ ማህበረሰብ ለዚህ ልጅ መፍትሄ ለኛም መፍትሄ መሆኑን አውቀን ልጆችን በጉዲፈቻ የሚወስዱ ወላጆችን ኢንካሬጅ በማድረግ በመቀበል ኢምብሬስ በማድረግ የሚያስፈልጋቸው ድጋፍ ካለ ሙሉ ለሙሉ በሙሉ ልብ ድጋፍ በማድረግ አለኝታ መሆን እንችላለን። ግብረሰናይ ድርጅቶችም ደግሞ ልጆችን እንደ ህፃናት ማሳደጊያ ውስጥ እንዲያድጉ ወይ ደግሞ አስቸጋሪ ባክግራውንድም ካላቸው ቤተሰቦቻቸው እነሱን ቴክ ኬር ማድረግ ካልቻሉ ወይ ደግሞ በተለያየ አማካኝነት ወላጆቻቸውን ካጡ ህፃናት ማሳደጊያ ውስጥ እንዲያድጉ የሚለውን እንደ መፍትሄ ከመውሰድ ይልቅ ቤተሰብ ውስጥ እንዲያድጉ በተቻለ መጠን ቤተሰብ ውስጥ እንዲያድጉ ሁኔታዎችን ማመቻቸት። ከዛም ደግሞ ቤተሰብ ውስጥም ደግሞ ያሉ ልጆችን ከቤተሰብ ጥላ ውስጥ እንዳይወጡ ቤተሰብን የማጠናከር የመደገፍ ስራ እንዲሰሩ ግብረሰናይ ድርጅቶችን ነው አለኝታ በዚህ አማካኝነት ደግሞ በዚህ መልኩ ደግሞ አለኝታ መሆን እንችላለን ማለት ነው። እንዳነሳሹ ሚሻሜ እንግዲህ በውጭ ሀገራቶች በጣም እንደምንመለከተው ኢቭን ልጆችን በጉዲፈቻ ለመውሰድ ሊስት ጠብቀሽ በጣም ብዙ ፕሮሰሶችን አልፈሽ ነው። ኢትዮጵያ ውስጥ ግን በጣም ብዙ ወላጅ የሚያስፈልጋቸው ወላጅ አጥ ልጆች እያሉ ብዙ ቤተሰቦች ደግሞ ኢቭን ልጅ ሳይኖራቸው ይሄ የጉዲፈቻ ባህሉ ስላልተለመደ ያው ይሄንን ማድረግ ባለመቻል እንግዲህ ብዙ ወላጅ አጥ ልጆችን እናያለንና ከዚህ አንፃር እንደው ሜቢ አዲስ ኖርም መፈጠር አለበት ብለሽ አታስቢም? ከአዶፕሽን ጋር በተያያዘ ከእንደገና ደግሞ አሁን ለምሳሌ አዶፕት ማድረግ ፈልጋለሁ የሚሉ ተመልካቾቻችንም ከተመለከቱ በደቦ አላያንስ እንዴት አድርጎ ይሄንን ኮኦርዲኔት አድርጎ ልጅ ወላጅ አጥ የሆኑ ልጆችን ከቤተሰብ ጋር የማገናኘት ስራስ እንዴት ይሰራል? በጣም ጥሩ ጥያቄ ነው የጠየቅሽኝ ሶሲ። ስለ ጉዲፈቻ ስናነሳ ሀገራችን ላይ ያለው የጉዲፈቻ አመለካከትና ባህል በጣም የተዛባ ነው። ይሄን በብዙ መልኩ ማየት እንችላለን። ልጆችን በጉዲፈቻ የሚወስዱ ወላጆች ከማህበረሰብ የሚደርስባቸው ጫና፣ የተዛባ አመለካከት፣ ህፃናቱም ራሱ የሚደርስባቸው መገለል አለ ከማህበረሰቡ። ልጅ ደግሞ በጉዲፈቻ ወስዳለሁ ብለው አምነውበት ደግሞ የሚወስዱ ወላጆች ራሱ የሚፈሩት ማህበረሰቡን ነው። ስለዚህ ለልጆቻቸው መናገር ይፈራሉ። ለማህበረሰቡ ራሱ ጉዲፈቻ መውሰዳቸውን ለመናገር ይፈራሉ። በጣም ብዙ አይነት የተዛባ አመለካከት ስላለ አዲስ ባህል መፈጠር አለበት ብዬ አምናለሁ። ኢትዮጵያውያን
እንደምንለውም ከሆነ ተቀባዮች ነን፣ ሰዎችን ተቀባዮች ነን፣ የፍቅር ህዝብ ነን ብለን የምናስብ ከሆነ አንድ ወላጁን ላጣ፣ ተስፋ ላጣ፣ አለኝታ የሚሆነውን ላጣ ልጅ አለኝታ ከመሆን በላይ ፍቅር የለም። ስለዚህ እንደውም እንደ ባህል መውሰድ ያለብን ልጅን በጉዲፈቻ ለሚወስዱ ወላጆች በተቻለ መጠን ማህበረሰባችን ፍቅር ማሳየት፣ ማበረታታት፣ ምን ያህል ትልቅ ስራ እየሰሩ እንዳለ፣ ምን ያህል የእግዚአብሔርን ፍቅርም ደግሞ ሪፍሌክት እያደረጉ እንዳለ እንዲገባቸው ማድረግ ነው እንጂ የሚኖርብን ማግለልም ሆነ የተዛባ አመለካከት ወይም ደግሞ የተለየ አስተሳሰብ አያስፈልጋቸውም ነበር። ከዛ ደግሞ ባለፈ በጉዲፈቻ ደግሞ ልጆችን የሚወስዱ ወላጆች ራሱ በጉዲፈቻ ስለሚወስዷቸው ልጆች ያላቸው አመለካከት የተዛባ ነው። በዛ ምክንያት አሁን ወንዶች ልጆችን አዶፕት የሚያደርግ ብዙ ወላጅ የለም። አብዛኛው ህፃናት ማሳደጊያዎች በወንዶች ህፃናት የተሞሉ ናቸው። ለምን? ሁሉም አዶፕት ወይም ደግሞ በጉዲፈቻ መውሰድ የሚፈልግ ወላጅ ሴት ህፃናትን ነው የሚወስደው። ይሄም ማህበረሰባችን ላይ ያለ አመለካከት ነው፣ የተዛባ አመለካከት ነው። ልጁ እንደራሴ ልጅ ሆኖ አያድግልኝም ወይ ያስቸግረኛል የሚል የተዛባ አመለካከት ነው። ግን ደግሞ ስታይ ባዮሎጂካል ደግሞ ልጅ እንውለድ ሲባል ብዙ ሰው የሚፈልገው ወንድ ልጅ መውለድ ነው እና ይሄንን የተዛባ አመለካከት አስተካክለን ማንኛውም ልጅ በፍቅር በእንክብካቤ ብናሳድገው የኛው ልጅ ሆኖ ማደግ ይችላል። የኛው ልጅ ሆኖ የልጁን ፊውቸር ማስተካከል እንችላለን። የኛው ልጅ ሆኖ ቤታችንን ይባርከዋል። ከዚህ አንጻር ማሰብ ይኖርብናል። ስለዚህ ልክ ነው፣ አዲስ ባህል መፈጠር አለበት። በተለይ በጉዲፈቻ ልጆችን ጊዜ ያደራ ቤተሰብ ራሱ ሆኖ በመውሰድ ደግሞ ቤተሰብ ውስጥም ደግሞ ወስዶ በማሳደግ አዲስ ባህል መፈጠር ይኖርበታል። እንደ ልጃችን አድርገን ፍቅር የሚያስፈልጋቸውን ፍቅር፣ እንክብካቤ፣ አለኝታነት ሰጥተን ማሳደግ ይኖርብናል። ልክ ነሽ። በግንቦት 5 እና 6 በኢንተርናሽናል ኢቫንጀሊካል ቤተክርስቲያን የሚካሄደው አለኝታ የተሰኘው ጉባኤ እንግዲህ ተቃርቧል። በዚህ ጉባኤ ላይ ሸክም አለኝ የሚሉ ሰዎች እንዴት መመዝገብ ይችላሉ? በፕሮግራሙ ላይ የሚኖሩ ዋና መርሃ ግብሮች ምንድናቸው የሚለውን ደግሞ ብናነሳ። እሺ፣ ግንቦት 5 እና 6 እንደገለጽሽም አለኝታ በሚል መሪ ርዕስ ደቦ አላያንስ ፎር ችልድረን 9ኛውን ጉባኤ ስለ ወላጅ አጥ ልጆች ያካሂዳል። በኢንተርናሽናል ኢቫንጀሊካል ቸርች ነው የሚካሄደው። የመጀመሪያው መርሃ ግብር የእግዚአብሔርን ቃል እንካፈላለን። ወላጅ አጥ ልጆች እንዴት ማገልገል ይኖርብናል፣ የእግዚአብሔርስ ቃል ስለዚህ ጉዳይ ምን ያስተምረናል በሚል ርዕስ አገራችን ላይ ያሉ በጣም ፕሮሚነንት የሆኑ የእግዚአብሔር ቃል የሚያካፍሉ ሰዎች ያካፍሉናል። ከዛ ደግሞ የተለያዩ የአውደ ጥናት ክፍሎች አሉን በተለያየ ርዕስ ላይ እንዴት ነው ልጆችን በቤተሰብ ውስጥ እንዲያድጉ መርዳት የምንችለው በሚል ከ20 በላይ ስፔሲፊክ በሆኑ ርዕሶች ላይ የአውደ ጥናት ክፍለ ጊዜዎች ይኖሩናል። ከሰዓት በኋላ በዘርፉ ላይ በጣም ልምድ ያላቸው ብዙ ዓመት የሰሩ ለውጥ ደግሞ ያመጡ ሰዎች መጥተው አውደ ጥናቶችን ያካፍሉናል። ከዛ ደግሞ የኔትወርኪንግ አብሮ ለመስራት የመገናኘት የማውራት አዳዲስ ተሞክሮችን ደግሞ ሼር የማድረግ ጊዜ የሚኖረናል ማለት ነው። ዋናው ፕሮግራሞች እነዚህ ናቸው። ለመመዝገብ ደግሞ በ0908 07 47 40 ላይ በመደወል የመመዝገቢያ ሊንኩን መውሰድ ትችላላችሁ። ማንኛውም ወላጅ አጥ የሆኑ ልጆችን ለማገልገል ሸክሙ አለኝ፣ ልቡ አለኝ፣ እንዲሁም ደግሞ እንዴት ላገለግል እንደምፈልግ እንዴት ማገልገል እንደምችል ማወቅ ፈልጋለሁ የሚል ማንኛውም ሰው መጥቶ መካፈል ይችላል። በኢንተርናሽናል ኢቫንጀሊካል ቸርች ሳር ቤት ግንቦት 5 እና 6 ነው የሚካሄደው ጉባኤው። ስለዚህ ሁላችሁም ለወላጅ አጥና ለተለያዩ ጉዳቶች አደጋዎች ለተጋለጡ ልጆች ሸክም ያላችሁ ሰዎች በዚህ ፕሮግራም ላይ እንድትገኙ አሳስባችኋለሁኝ። ሚሻሜም እንዳለችው በተጠቀሱ ስልኮች የደወላችሁ ቀድማችሁ ቦታ መያዝ ትችላላችሁ። ትንሽ ጊዜም ስለቀረ ጥቂት ቦታዎችም ስላሉ እንደዛ እንድታደርጉ ጥሪ እናቀርባለን ማለት ነው። ፕሮግራማችን እንግዲህ ያጠቃለልን ነው። አንድ ሁለት ሀሳብ ላንሳ። የደቦ አላያንስ ሴቶች ዋና ብላችሁ ያስቀመጣችሁት እንግዲህ በትህትና ላይ የተመሰረተ አንድነት፣ በርህራሄ ማገልገልና ለተሻለ ተሞክሮ ቁርጠኛ መሆን የሚሉ ሴቶችን አንግቦ የሚንቀሳቀስ ድርጅት ነው። እነዚህ ሴቶች በተግባር እንዴት ይገለጻሉ? እኔ ደቦ አላያንስን ከተቀላቀልኩኝ 3 ዓመት ኦልሞስት 3 ዓመት ሆኖኛል።
በእነዚህ አመታት ውስጥ አንድ ያስተዋልኩት ነገር የህብረቱ አባል ድርጅቶች በሙሉ የተለያየ ስራ ነው የሚሰሩት። ሁሉም ልጆች ሁሉ በቤተሰብ ውስጥ ማደግ አለባቸው የሚል አቋም ቢኖራቸው በተለያየ መልኩ ነው ይሄንን ስራ እየሰሩ ያሉትና አብሮ በሚሰሩበት ጊዜ የኔ ሐሳብ ይበልጣል የከሌ ሐሳብ ያንሳል የሚል ነገር አታይባቸውም። ሁሉ ጊዜ በመነጋገር በጣም በትህትና ተሞልተው እርስ በርስ መነጋገር በመቀባበል ነው ይሄንን ስራ የሚሰሩት። ይሄ አንድ በተግባር የታየ ነገር ነው። ላለፉት ከ2014 ጀምሮ እስካሁን ድረስ በሚሰሩት ስራ ሁሉም ድርጅቶች ምን የሚባል አባባል አለ በእንግሊዘኛ ልለው ነው leave your egos and logos at the door የሚል አባባል አለንና ስለ ድርጅታችን ኢጎ ሎጎ ሳይሆን ማሰብ ያለብን በአጠቃላይ ስለ ልጆቹ ነው ማሰብ ያለብን። እነዚህ ልጆች ሁሉ በቤተሰብ ውስጥ ሲያድጉ ነው ማየት ትልቁ ዓላማችንና ይሄ ደግሞ አንደኛው መሰረት ነው። ትህትና ላይ የተመሰረተው አንድነት አንደኛው የድርጅታችን መሰረት ነው። ሌላኛው ደግሞ በመተባበር የላቀ ተጽዕኖን መፍጠር ነው። አንድ ድርጅት ብቻውን አገራችን ውስጥ ቅድም እንደጠቀስኩልሽ በሚሊዮኖች የሚቆጠሩ ወላጅ አጥ ልጆች አሉና አንድ ድርጅት ብቻውን ይህንን ችግር ሊፈታው አይችልም። ስለዚህ ብንተባበር ግን ተጽዕኖ ልንፈጥር እንችላለን። አድቮኬሲውንም ብቲ ኢቭን ፖሊሲን በተመለከተ ራሱ አንድ ላይ ስንተባበር የላቀ ተጽዕኖ እንፈጥራለን ብለው ያምናሉ። ከዛ ደግሞ በርህራሄ ልብ ልጆችን ማገልገል ይሄ እኛ መልካም ሰዎች ስለሆንን በጎ አድራጎት ለማድረግ ተፈጥሯችን ስለሆነ ሳይሆን ከእግዚአብሔር የተቀበልነው ከኢየሱስ ክርስቶስ የተማርነው ርህራሄን ነው እያንጸባረቀን ያለነውና ሙሉ ለሙሉ ከኢየሱስ ክርስቶስ የተቀበልነውን የርህራሄ ልብ በማንጸባረቅ ነው ማገልገል ያለብን በሚል ላይ ይሄንን በደንብ በተግባር ታይባቸዋለሽ። አመራሩ ላይም የቦርድ አባላት ላይም ኢቭን ሜምበር ኦርጋናይዜሽኖች የድርጅቱንም ሜምበር ኦርጋናይዜሽኖች ታያቸው ሁሉም ሙሉ ለሙሉ በርህራሄ ልብ ነው የሚያገለግሉትና ይሄንን በደንብ አይቻለሁኝ። ከዛ ደግሞ የተሻለ ተሞክሮ ሲመጣ እኔ ስሰራበት የነበረው ይሄ ነው ወይም ደግሞ አላማዬ ይሄ ነበር አልቀይርም የሚል ልብ አታይባቸውም። የተሻለ ተሞክሮ ሲመጣ ቁርጠኛ ሆነው ይሄንን የተሻለ ተሞክሮ ለማስተዋወቅ ተግባራዊ ለማድረግ ለመቀበል ለመማር በጣም ዝግጁ ናቸው። ይሄንን በደንብ በተግባር አይተንበታል። በጣም በቀላሉ ምልሽ አሁን ለምሳሌ ቻይልድ ፈርስት ሶፍትዌር የሚባል አንድ ሶፍትዌር ነበርና እሱን ሶፍትዌር በደንብ አስበውበት ደቦ ተነጋግሮበት ይጠቅማል ወይ ምን ያህል ኢምፓክት አለው የሚለውን አስበው ከደቦ ጋር በመተባበር ይሄን ሶፍትዌር አስተዋወቅን እና ይሄ ሶፍትዌር በጣም ጠቃሚ ነበር። በተለይ ደግሞ ሬዚደንሻል ኬር ወይም ደግሞ ኦርፋኔጅ ላላቸው ድርጅቶች የልጆችን ሙሉ ዳታቸውን ወረቀት ላይ ሲቀመጥ በተለያየ ምክንያት ሊጠፋ ይችላል። ስለዚህ ይሄ ከዚህ አደጋ ለመታደግ ሶፍትዌር ውስጥ ልጆች ሲገቡ ታሪካቸው ሲመዘገብ እኔ ማን ነኝ ብለው ነገ አድገው በኋላ ሲመጡ ታሪካቸውን እንዲያገኙት የሚረዳ ትልቅ ሶፍትዌር ነው። ይሄንን ሶፍትዌር በምናስተዋውቅበት ጊዜ የደቦ አባል ድርጅቶችም ሆነ ከኛ ጋር አብረው የሚሰሩ ፓርትነር የሆኑ ኦርጋናይዜሽኖች በሙሉ ልብን የተቀበሉት። ለምን ደቦ የተሻሉ ተሞክሮችን ለማስተዋወቅ በቁርጠኝነት ይሰራል። እንደዚሁም ደግሞ ቤተሰብ ተኮር የሆኑ ስራዎች መስተራት አለባቸው። ህፃናት ማሳደጊያ ውስጥ ማደግ የለባቸውም። ህፃናት በቤተሰብ ውስጥ ማደግ አለባቸው። ቤተሰብ ማጠናከር አለብን የሚሉ ስራዎችን ስንሰራ የአባል ድርጅቶቻችን ቁርጠኛነት ከኛ ጋር ስላለ ነው እና የተሻለ ተሞክሮ በመናመጣበት ጊዜ በመናስተዋወቅበት ጊዜ ሁሉ ጊዜ በሙሉ ልብ ነው የምንሰራው ስራውን። በጣም ደስ ይላል የምትሰሩት ስራ። እግዚአብሔር ይባርካችሁ። የመጨረሻ ጥያቄን ባነሳና ፕሮግራማችንን በዛ ብናጠቃልል አሁን እንዳነሳሽው እንግዲህ ደቦ አላያንስ ዋና አላማው አድርጎ እየተንቀሳቀሰ ያለው ሁሉም ህፃን በቤተሰብ ውስጥ እንዲያድግ የሚል ራዕይ ነው። ይህ ራዕይ ምን ያክል እውን ሆኗል? በቀጣይስ ደግሞ ከደቦ አላያንስ ምን እንጠብቅ? እሺ ያው ቅድም እንደገለጽኩልሽ በ2014 ዓለም አቀፍ ጉዲፈቻ በመንግስት ደረጃ ሲዘጋ ከነበረው ኒድ አንፃር በጣም ከባድ አደጋ ይፈጠር ነበርና ደቦ አላያንስ በዛን ጊዜ በቁርጠኛነት አገር አቀፍ የጉዲፈቻ ሎካል አዶፕሽን የምንለውን ከዛ ደግሞ ፎስተር ኬር ወይም ደግሞ ጊዜያዊ አደራ ቤተሰብ የምንለውን እንዲሁም ቤተሰብን ማጠናከር ቤተሰቦች እንዳይበተኑ መርዳት የሚለውን በደንብ አድቮኬት እያደረገ ስለሰራ አሁን የአገር አቀፍ ጉዲፈቻ ወይም ደግሞ ሎካል አዶፕሽን በጣም በከፍተኛ ደረጃ ጨምሯል።
ሲግኒፊካንት የሆነ ለውጥ አለው። በጥናት የተረጋገጠ ነገር እንኳን ባይሆን ነገር ግን ከፍተኛ የሆነ ወላጆች ልጆችን አዶፕት ለማድረግ የሚያሳዩት ፍላጎት በከፍተኛ ደረጃ ጨምሯል። ከዛ ደግሞ የጉባኤ ስለ ወላጅ አጥ ልጆች ላይ የሚካፈሉ ሰዎች በብዛት ተካፍለው በኋላ ኢንስፓየርድ ይሆኑና እኔም አንድ ነገር ማድረግ እችላለሁኝ ባለሁበት በቤተ ክርስቲያን ሊሆን ይችላል፣ ባለሁበት ሰርክል፣ በፍሬንድሺፕ ሰርክል ሊሆን ይችላል፣ ኢቭን በድርጅት ደረጃ ልጆች ሁሉ በቤተሰብ ውስጥ እንዲያድጉ አንድ ነገር ማድረግ እችላለሁኝ ብለው ለተለያየ ስራዎች ተነቃቅተው አዶፕት ያደረጉ ወላጅ አጥ የሆነ ልጅን በጉዲፈቻ የወሰዱ ሰዎች አሉ። ጊዜያዊ አደራ ቤተሰብ የሆኑ ሰዎች አሉ። ብዙ ቴስቲሞኒ እንሰማለን። ከዛ ደግሞ ደቡብ አላያንስ በሚሰራው የኔትወርኪንግ ስራ አብረው ለመስራት የተሻለ ተሞክሮን አብረው ሼር ለማድረግ ብዙ ድርጅቶች ተነቃቅተው አብረው እየሰሩ ያሉ ድርጅቶች አሉና ኢምፓክቱ ከዚህም በላይ በቃል ከምንገልጸው በላይ ነው። ብዙ ኢምፓክት አለው። በምናዘጋጃቸው ፕሮግራሞች ላይ ብዙ በግብረሰናይ ድርጅት ውስጥ የሚሰሩ ሰራተኞች፣ የድርጅቶች መሪዎች መጥተው ተነቃቅተው አዳዲስ ራዕይ ሰንቀው ተበረታተው ይሄዳሉ። ይሄንን እንደ ትልቅ ሰክሰስ እናየዋለን እኛ። በጣም መልካም፣ በጣም አመሰግናለሁ። በጣም ቆንጆ ቆይታ ነበረን ሚሻሚ። ስቱዲዮ ድረስ ጥሪያችንን አክብረሽ ስለመጣሽ በጄኤምኤም ቴሌቪዥን ተመልካቾቻችን ፊት ላመሰግንሽ ወዳለሁኝ። በጣም አመሰግናለሁ። እኔም ስለጋበዝሽኝ በጣም አመሰግናለሁኝ። ለዛሬ የነበረን የጄኤምኤም ልዩ እንግዳ ሰዓታችን በዚህ ተጠናቋል። ግንቦት 5 እና 6 በኢንተርናሽናል ኢቫንጀሊካል ቤተክርስቲያን እንገናኝ። ስለ ወላጅ አጥ እንዲሁም ደግሞ ለተለያዩ ችግሮች ለተጋለጡ ህፃናት ሸክም አለን የምትሉ ሁሉ በዚህ ፕሮግራም ላይ ተገኝታችሁ እናንተም ደግሞ ለነዚህ ልጆች አለኝታ እንድትሆኑ ጥሪ ማቅረብ እንፈልጋለን። የፕሮግራም አዘጋጅና አቅራቢ ሶስና እያሱ ነበርኩኝ። በሚቀጥለው ሳምንት በአዲስ እንግዳ በአዲስ ርዕሰ ጉዳዮች እንገናኛለን። መልካም ሳምንት ይሁንላችሁ።